በቀላሉ ስራ የሚሰሩባቸው ትርፋማ የሚያደርጉ በረጅም ጊዜም ደግሞ ስራ ሊሰሩባቸው የሚችሉ ሶስት እጅግ አስፈላጊ የሆኑ ማሽኖች የተባሉ ይፋ ተደርገዋል። ሰርቀው ሳይሆን ለፍተው አስተማማኝ የሆነ መንገድን ተከትለው ትርፋማ የሆነ ቢዝነስ የሚያቋቁሙባቸው ምርጥ ማሽኖች መሆናቸውም ተረጋግጧል። እነዚህ ማሽኖች ውጤታማ በመሆናቸውም አንድ በአንድ ሶስቱንም እንመለከታለን። በተለይ ደግሞ ሶስተኛው ማሽን እጅግ በጣም ትርፋማ ስለሆነ እስከ መጨረሻው ተከታተሉን። የመጀመሪያው ማሽን የዘይት መጭመቂያ ማሽን ነው። ይሄ እጅግ ትርፋማ የሆነ ጊዜውን የጠበቀ ማሽን እንደሆነ ብዙዎች የሚስማሙበት ጉዳይ ነው። ምክንያቱ ደግሞ በጣም ቀላል ነው። የዘይት ዋጋ ከጊዜ ወደ ጊዜ እየጨመረ ይገኛል። ኢትዮጵያም ሀገር ውስጥ ከምታመርተው ዘይት የበለጠ ከውጭ የምታስገባው የዘይት መጠን በከፍተኛ ሁኔታ ትልቅ እንደሆነ ይታወቃል። ይህ ማለት እንግዲህ ሀገር ውስጥ ዘይት ለማምረት ትልቅ የሆነ እድል አለ ማለት ነው። አገር ቤት ትልቅ የዘይት ፍላጎት አለ። ከፍተኛ የሆነ የትርፍ ምጣኔ ያለው ሆቴሎች፣ ቤቶች፣ የተለያዩ ምግብ አምራቾች ዘይት ይፈልጋሉ። ከዚህ በተጨማሪም ደግሞ መንግስት ድጋፍ የሚያደርግለት ምክንያቱም ከውጭ የሚመጣውን ዘይት በሀገር ውስጥ መተካት ስለሆነ ዶላር የሚያስቀርም ስለሆነ መንግስት ድጋፍ የሚያደርግለት ዘርፍ ነው። ከኑግ፣ ከሰሊጥ፣ ከተለያዩ የቅባት እህሎች ዘይትን ማምረት ይቻላል። በማሽን ደረጃ ካየነው ደግሞ ከአነስተኛ ማሽኖች ማለትም አነስተኛ ሳጥን ከሚያክለው ማሽን ጀምሮ በትልቅ ደረጃ በሚሊዮን ዶላር ጭምር የሚገዙ ትልልቅ ማሽኖች ሲኖሩ ባሎት አቅም ባሎት ካፒታል መጠን ከአነስተኛው እስከ ትልቁ ድረስ ገዝተው ዘይት እያመረቱ ለገበያ በማቅረብ ትርፋማ የሆነ ስራ መስራት ይችላሉ ማለት ነው። አንዴ ጥራት ያለው ዘይት ማምረት ከጀመሩና ህብረተሰቡ ጥራቱን ካየ በኋላ ምንም አይነት የደንበኛ እጦት ችግር በፍጹም አይገጥሙትም። ይህንን አስጠብቀው በሄዱ ቁጥር ትርፋማነቶ ከጊዜ ወደ ጊዜ እየጨመረ ይሄዳል። ዋናው ነገር ያሉትን ካፒታል ያሉትን ቦታ እንዲሁም ደግሞ የተለያዩ ነገሮችን ከግምት በማስገባት ማሽኑን ገዝተው ትርፋማ የሆነ ቢዝነስ አሁኑኑ መጀመር ነው። ማሽኑን በተመለከተ ከቻይና ወይም ደግሞ ሀገር ውስጥ ማሽኖችን አስመጥተው የሚሸጡ የተለያዩ ኩባንያዎች በመኖራቸው እነዚህን አስመጪዎች በማነጋገር ማሽኖቹን ዛሬውኑ ገዝተው ወደ ስራ መግባት ይችላሉ። ሁለተኛውን የማሽን አይነት እንመልከት። ይሄኛው ማሽን ብዙም የሚነገርለት አይደለም። ማሽኑ የሚስማር ማምረቻ ማሽን ነው። በየቀኑ በሚሊዮን እንኳን የማይቆጠር ቢሆን በመቶ ሺህ የሚቆጠር ሚስማር በየዕለቱ ጥቅም ላይ ይውላል። እያንዳንዱ ቤት፣ እያንዳንዱ ህንፃ፣ እያንዳንዱ የቤትና የቢሮ ዕቃ አምራች፣ እያንዳንዱ የኮንስትራክሽን ሳይት ሁሉም ሚስማር ይፈልጋል። በዛ ላይ ደግሞ ትልቁ ነገር ኢትዮጵያ ውስጥ የኮንስትራክሽን ስራ እየጨመረ ከጊዜ ወደ ጊዜ እያደገና በርካታ ሰዎች እየተሳተፉበት በመሆኑ አሁንም የሚስማር ተፈላጊነት ከጊዜ ወደ ጊዜ እየጨመረ ይገኛል። ፍላጎቱ የማይቀንስ ከጊዜ ወደ ጊዜ እንደውም እየጨመረ የሚሄድ መሆኑ ከአነስተኛ ማሽን ጀምሮ እስከ ትልልቅ ማሽኖች ገበያ ላይ በመኖራቸው ባሎት አቅም በሚፈልጉት መጠን ገዝተው ወደ ስራ መግባት የሚችሉ በመሆኑ የህንፃ መሳሪያ መሸጫ ሱቆች፣ የኮንስትራክሽን ሳይቶች፣ የሪል ስቴት አልሚዎች እንዲሁም ለቤት አገልግሎት የሚውሉ በመሆኑ ሰፊ ገበያ ስላለው ተፈላጊነቱ እጅግ በጣም ትልቅ እንደሆነ ይታወቃል። አንዴ አነስተኛውንም ሆነ ትልቁን ማሽን ከገዙ በኋላና ወደ ስራ ከገቡ በኋላ ገንዘብ ማተም ያህል እንደሆነ ነው የሚታወቀው። ለሚስማር ማምረቻ የሚሆነውን ሽቦ እያስገቡ ማሽኑ ሚስማሩን እያመረተ ያቀርብሎታል ማለት ነው። በዚህ መሰረት እንግዲህ በየቀኑ ከፍተኛ ቁጥር ያለው ሚስማር እያመረቱ ለተጠቃሚዎች ወይም ደግሞ ለሻጮች በማስረከብ ገቢ ማግኘት ይችላሉ። ዋናው ነገር እንደ መጀመሪያው ማሽን ማለት ነው ትኩረት ሊያደርጉ የሚገባው ጥራቱ ላይ ነው። ጥራት ያለው ሚስማር እስካመረቱ ድረስ ገበያው በፍጹም አይጠፋም ማለት ነው። ሶስተኛውና ትልቁ ቢዝነስ ወይም ደግሞ በማሽን የሚሰራው ቢዝነስ ደግሞ የሶፍት ማምረቻ ማሽን ነው። ይሄ ሁሉም ከጫፍ እስከ ጫፍ ሁሉም የሚፈልገውን ነገር የሚያመርት ማሽን ነው። ከሀብታም እስከ ድሃ ሆቴሎች፣ ሬስቶራንቶች፣ በቢሮ ውስጥ፣ በትምህርት ቤት፣ በቤት በሁሉም ቦታ ሶፍት አስፈላጊ ነገር ነው። ሰዎችም ሲያልቅባቸው በየጊዜው የሚገዙት ነገር ስለሆነ ተፈላጊነቱ መቼም የማይቀንስ አንድ የቢዝነስ አይነት ነው። በየዕለቱ የሚፈለግ ቶሎ የሚያልቅ በቀላሉ ማከፋፈልና መሸጥ የሚቻል በአነስተኛ ማሽን እንዲሁም ደግሞ ገንዘብ ካለ በትልልቅ ማሽን መስራት የሚቻል የቢዝነስ አይነት በመሆኑ ተመራጭ የቢዝነስ አይነት ነው። ትልቁ ነገር ደግሞ በጣም ጥቂት ሰዎች ናቸው ስለ ሶፍት ብራንድ የሚጨነቁት። አንዳንድ ጊዜ ሶፍት መሆኑ ብቻ በቂ ነው። ስለዚህ ጥራት ያለው ነገር ካመረቱም ጥራት ባይኖረውም ከመገዛት ወደኋላ አይልም። ዋናው ነገር ግን በገበያ ውስጥ ለመቆየትና ትርፋማ ለመሆን ጥራት ያለው ሶፍት ካመረቱና ለገበያ ከቀረቡ ትርፋማ የመሆን ነገሩ 100% እርግጠኛ መሆን የሚቻልበትም የቢዝነስ አይነት ነው። ይህ አካሄድ በተለያዩ ሀገራት እየታየ ብዙዎች ትርፋማ እየሆኑበት በመሆኑ ዛሬውኑ ወደ ስራው ገብተው ትርፋማ ሊሆኑበት ይገባል። እነዚህ እንግዲህ ትርፋማ የሚባሉና አሁን ቢጀምሯቸው ወደ ትልቅ ስኬት የሚያደርሱ
3 ዋና ዋና ማሽኖች ናቸው። ከነዚህ ማሽኖች የትኛውን ወደዱት? በሐሳብ መስጫው ላይ ጻፉልን።